ትውልደ ኢትዮጵያዊ የሆነ ሰው ነገር ግን የሎ ካርድ የሌለው ወይም ቢጫ ካርድ የሌለው በኢትዮጵያ ውስጥ የመኖሪያ ቤት ባለቤት መሆን እንደማይችል ያውቃሉ? እንግዲህ የኢትዮጵያ ፌዴራላዊ መንግስት መስከረም 2018 ዓ.ም ባወጣው በአዋጅ ቁጥር 1388 2018 መስከረም ላይ በወጣው አዋጅ መሰረት የውጭ ሀገር ዜጎች የመኖሪያ ቤት የሚይዝበትን ወይም ደግሞ ባለቤት የሚሆኑበትን አግባብ የሚደነግግ አዋጅ ማውጣቱ ይታወቃል። በዚህ አዋጅ ላይ የውጭ ሀገር ዜጋ ብሎ ትርጉም የሰጠው አዋጁ በአዋጁ አንቀጽ 2(1) ላይ ኢትዮጵያዊ ዜግነት ወይም ኢትዮጵያዊ ትውልድ ያለውን የውጭ ሀገር ዜጋ የማይጨምር ብሎ ነው ትርጉም የሰጠው። ምን ማለት ነው? ኢትዮጵያዊ የውጭ ሀገር ዜጋ ትውልደ ኢትዮጵያዊ የሆነ የውጭ ዜጋን ሳይጨምር ማለት የሎ ካርድ የሌለው ነገር ግን የውጭ ሀገር ፓስፖርት የያዘ ኢትዮጵያዊ ትውልድ ቢኖረውም ያ ሰው የውጭ ሀገር ዜጋ ተብሎ ተቆጥሮ መኖሪያ ቤት ባለቤት መሆን አይችልም። መኖሪያ ቤት በሪል ስቴትም ይሁን በተለያየ አግባብ ባለቤት መሆን አይችልም ማለት ነው። በእርግጥ የሎ ካርድ ይሄው አዋጅ ራሱ የሎ ካርድ ያላቸው በአዋጁ አንቀጽ 3(2) ላይ ነገር ግን የሎ ካርድ ያላቸው ትውልደ ኢትዮጵያዊ የሆኑ የውጭ ሀገር ዜጎች የሎ ካርድ ወይም ቢጫ ወረቀት እስካላቸው ድረስ በሌላ አዋጅ በተሰጣቸው መብት መሰረት የመኖሪያ ቤት ባለቤት መሆን ይችላሉ ይላል። ስለዚህ ኢትዮጵያዊ የሆነ ሰው የሎ ካርድ ከሌለው ኢትዮጵያዊ ሆኖ የውጭ ሀገር ዜጋ የሆነ ዜግነቱን በተለያየ ምክንያት የቀየረ የሌላ ሀገር ፓስፖርት የያዘ ኢትዮጵያዊ ኢትዮጵያ ውስጥ የመኖሪያ ቤት ባለቤት መሆን የሚችለው በማንኛውም መንገድ የሎ ካርድ እስካለው ብቻ ይሆናል ማለት ነው። ዜግነቱን ቢቀይርም የውጭ ሀገር ፓስፖርት ቢይዝም እንደ ሌሎቹ የውጭ ሀገር ዜጋ ተብሎ በአዋጁ መሰረት አይቆጠርም ማለት ነው። ስለዚህ የሎ ካርድ የሌለው ኢትዮጵያዊ ትውልድ ያለው ኢትዮጵያዊ ኦሪጂን ያለው የሎ ካርድ እስከሌለው ድረስ በኢትዮጵያ ውስጥ የመኖሪያ ቤት ባለቤት መሆን አይችልም።